ከ12 ሰዓት ጀምሮ ነው የወጣሁት። እኔ ወደ 4-5 ምርጫ ጣቢያ ላይ ስዞር ነበርኩ። በጣም ሰላማዊ በሆነ መንገድ የህዝብ ሉዓላዊነት ዲሞክራሲያዊ መብቱን በመጠቀም ቀጣይ የሀገሪቱ ዕጣ ፈንታ ኢኮኖሚ፣ ማህበራዊ፣ ፖለቲካዊ ከማሳደግ አንጻር በጣም በነቂስ ወጥቶ እየመረጠ ነው ያለ። 12 ሰዓት ሳይደርስ ከ10 ሰዓት ተኩል ጀምሮ ነው ሰው ሰልፍ የገባ። ስለዚህ በጣም በጥሩ ሁኔታ የምርጫ ጣቢያዎቹም ጸጥታ ኃይሉም በጥሩ ሁኔታ የተጠበቀ የምርጫ ጣቢያዎቹ የተሟላ ነገር ሆኖ በጥሩ ሁኔታ ነው ያገኘሁት። የህዝቡ ስሜት እንግዲህ በዛ ሌሊት መውጣት ማለት በጣም ህዝቡ ያለው ስሜት በጣም ከፍተኛ ነው። ለመምረጥ በተለይ ዲሞክራሲን ከማዳበር አንጻር ምርጫ ደግሞ ዲሞክራሲ ልምምድ የሚደረግበትና ዛሬ ባየሁት እኔ እንደውም ለሁሉም ዓለም ምሳሌ በሚሆን መንገድ ህዝብ ወጥቶ በነቂስ የመረጠበት ያለ ሁኔታ ነው ያሉና በድባቡ በጣም ጥሩ ነው። ህዝብ ስሜቱን በጣም ጥሩ ነው። ዲሲፕሊኑን በጣም ጥሩ ነው። በጥሩ ሁኔታ ወረፋ እየጠበቁ የመረጡ ነው ያሉና በጣም ጥሩ ነው ያገኘሁት። እሱ እኮ ነው እያደገ ነው ያለ። አሁን 6ኛ ምርጫ እንደገና አሁን 7ኛ ምርጫ ላይ በጣም እያደገ ነው ያለ ዲሞክራሲው። እንግዲህ ሲባል የነበረውን አይደለም አሁን እያየው ያለው ህዝብ ጋር ህዝቡ በነቂስ ወጥቶ መምረጥ ማለት የኢትዮጵያን ዕጣ ፈንታ ለመወሰን ለቀጣይ ትውልድ ለማስተላለፍ ምንድነው የሚመቸኝ የሚለውን በመያዝ ምርጫ እያካሄደ ነው ያለውና ይሄኛው ዲሞክራሲን ከማዳበር አንጻር በጣም ትልቅ አስተዋጽኦ ያለውና ለሌሎች ሀገራት ተምሳሌት የሚሆን ነው ያገኘሁትና ኢትዮጵያ እየመረጠች ነው ማለት በጣም ለማለት በጣም ጥሩ ነገር ነው ያየሁትና በጣም ጥሩ ነው። ዲሲፕሊኑን ያየሁት እሱ ነው የወደድኩት በጣም እሱ ነው። ህዝቡ ነው እየጠበቀ ያለ ወረፋውንም በተለይ ለአካል ጉዳተኛ፣ ለአረጋውያን፣ ለነፍሰ ጡር እናቶች ቅድሚያ እየሰጡ ይሄ ማለት እኮ ትልቅ ማለት ነውና በጥሩ ሁኔታ ነው ያየሁት እሱ ነው። በጣም ጥሩ ነው። ሰላማዊ ነው።